ሰላም እንዴት ነህ? ደህና ነኝ። አውቅሻለሁ ልበል? አዎ፣ ግን ብዙም ባይሆን ኮሌጅ ክላስ ውስጥ አጠገብ የምቀመጠው ልጅ ነኝ። አዎ አወቅኩሽ። እና ስልኬን ከየት አገኘሽ? ያንተ ጓደኛ ሳሚን ጠየቅኩት እና እሱን የሰጠሽ ይሄ ድንጋይ ራስ። ለምን አልፈለክም ነበር? እውነን ለመናገር አዎ ገባኝ። እውነን ለመናገር በጣም ነው ደስ ያልከኝ እና አንተን ለማወቅ ፈልጌ ነበር። በጣም አዝናለሁ። ፍቅረኛ አለኝ። ግን እኮ ግዴታ ፍቅረኛ መሆን የለብንም። ቢያንስ ጓደኞች መሆን እንችላለን። አይ እንደዛ እንኳን አይሆንም። ምንም ፍላጎት የለኝም። እባክሽ እንዳታዝኝብኝ። ገባኝ። ይቅርታ፣ ግን መቼም በቀላሉ ተስፋ አልቆርጥም። እሺ እባክሽ እያልኩሽ ነው። ስሚ። ሰላም ሰላም፣ አንቺ ነሽ የፒሴ ቦርሳ ውስጥ ቸኮሌት ያስቀመሽው? አዎ ወደድካቸው? እኔ በጣም ወድጃቸዋለሁ። ሁሉንም ነው የጣልኳቸው። ኦ ለሌላ ጊዜ ቦርሳ ውስጥ ምንም ነገር እንዳታስገቢ። በአንቺ ምክንያት የጓደኞቼ መሳቂያ ሆኛለሁ። እሺ በጣም ይቅርታ። አሁንም ቤተሰቦቼ ራሱ እንዳንቺ እንደዚህ መልእክት አይልኩልኝም እና ይረብሽካል። በትንሹ ግን አልሰለቸኝም። ኦ እንደዛ ከሆነ አልረበሽኩህም ማለት ነው። እንደዛ ነገር። በነገራችን ላይ ነገ የምትሄድበት ቦታ አለ? አሁን አላቅም። ሐይቁ ጋር አብረን ብንሄድ ምን ታስባለህ? በጣም የምታምር የጨረቃ ጀንበር አለች እና እኔ ለምን መምጣት ትፈልጋለሁ? ጓደኛሞች እኮ አይደለንም። ኦ ገባኝ። ትልቅ ነገር አይደለም። ብቻዬን እሄዳለሁ። እንደውም ዝም ብሎ ከመታጀብ ብቸኝነቱ ይሻላል። በትክክል። ሰላም፣ አሳይመንቱ ላይ አስተማሪው ለሁለታችንም አንድ መሆኑ በጣም ጥሩ ነው። በጣም ጥሩ ነው። አዎ ባንቺ ምክንያት ጓደኞቼ እኔ ላይ መሳቃቸውን ሊያቆሙ አልቻሉም። በጣም ይቅርታ። ንገሪኝ እስኪ ጓደኛ የለሽም እንዴ? አይ ለነገሩ አልገረምም። አሳዛኝ ነገር ነሽ። ለማንኛውም አሳይመንቱን እንዴት ነው የምናረገው? እኔ እንጃ። እኔ የማነብበት ቦታ ትመጣለህ? አዎ እመጣለሁ። አሪፍ። ነገ ከክላስ በኋላ። እሺ እንደፈለግሽ። ያልሽኝ ቦታ መጥቻለሁ። የት ነሽ? ቆይ እየደረስኩ ነው። ይቅርታ፣ ከድመት ጋር ሆኜ ነበር። ደርሻለሁ። ከድመት ጋር? አዎ የጎረቤታችን ድመት ነው። እና ትንከባከቢዋለሽ? አዎ ለምን አልንከባከበውም? ግን እኮ ቆሻሻ ነው። እሱ አያሳስበኝም። እሱ ሁሌም ብቸኛ ነው። ፍቅር ያስፈልገዋል። እንዳልሽ መፍጠን ትችያለሽ። በጣም ቀዝቃዛ ነው እዚህ። እሺ እየመጣው ነው። ሰላም፣ ትላንት በእውነት በጣም አሪፍ ነው የሰራ ነው። አሪፍ ነበር እውነት፣ መጥፎ አልነበረም። ደሞ አየህ ያን ያክል አጠላኝም ማለት ነው። እኔ ጠልቼሻለሁ ብዬ እኮ አላቅም። እና ጓደኛሞች ነን ማለት ነው? ሞኝነትሽን አቁሚ። እኔ ራሴን አሳምኛለሁ። እኔ እናንተ ጓደኛሞች መሆናችን አይቀርም። አይመስለኝም። ሰላም፣ ዛሬ ጠዋት አልመጣሽም? ምን ነው አሞሻል እንዴ? አዎ ጉንፋን ነገር ይዞኛል። አየሽ ማታ ማታ እየሄድሽ የምታዩ ድመት ውጤት ነው። ነግሬሽ ነበር። በእርግጥ እውነትነት አለክ። ዛሬ ያመለጠሽን ኖት ይዤልሽ እመጣለሁ። ሌላ ምን ላምጣልሽ? አንዴ ላንተ የሰጠውን አይነት ቸኮሌቶች በጣም እፈልጋለሁ። ይዘህልኝ ና። እሺ ይዤልሽ እመጣለሁ። በጣም አመሰግናለሁ። ለሌላ ጊዜ ግን ዝም ብለሽ አትጥፊ። ምን ነው ስለ እኔ እየተጨነክ ነው እንዴ? እሱ በህልምሽ ነው። የሚረብሸኝ ሰው አይኖርም ብዬ ነው። ለትናንትናው በጣም ነው የማመሰግነው። ቸኮሌቶቹ በጣም ደስ ይላሉ። ምንም አደል። በነገራችን ላይ አየኸው፣ አሳይመንቱን አንዱን ብቻ ነው ያጣ ነው። አዎ አይቼዋለሁ። እድሜ ለኔ። ኧረ ነው። እሺ እውነታውን ነው የነገርኩሽ። እና ምን እያደረግሽ ነው? ከድመቱ ጋር ነኝ። ደሞ ስም አውጥቼለታለሁ። በድጋሚ ከድመቱ ጋር? ስሙን ማን አልሽው? ሃሩ ብየዋለሁ። በጃፓንኛ ጸደይ እንደማለት ነው። ኦ በጣም ያምራል። አዎ ደሞ ውጪው ላይ ብዙ አትቆይ። እንደባለፈው ጉንፋን እንዲይዝሽ አልፈልግም። እሺ አለቃ። ሰላም፣ ዛሬ የለበሽው ልብስ በጣም ያምርብሻል። ኦ የምር አመሰግናለሁ። ቆንጆ ነው ብያለሁ። መደጋገም አያስፈልግም። ዛሬ ማታ ኮከቦቹ ቆንጆ ሆነው ይታያሉ ሲባል ሰምቻለሁ። ለምን አብረን አናያቸውም? ኦ እየጋበዝከኝ ነው? በደስታ። እንደዛ ነው። ብቻዬን አልሄድም ብዬ ነው። ገብቶኛል፣ አትጨነቅ።
ሐይቁ ጋር እንገናኝ። አዎ፣ እስከ በኋላ ደህና ሁን። እሺ፣ ደህና ሁኚ። ሰላም ሰላም። ምን አዲስ? ስለ ፍቅረኛ ሰማው። በጣም አዝኛለሁ። ምንም እንዳያሳስብሽ፣ እኔ ምንም አልከፋኝም። የእውነት? ለምን? እኔ እንጃ። ከዚህ በኋላ ላፈቅራት አልችልም። ኦ 2 የሲኒማ ትኬቶች ገዝቼ ነበር። ደግሞ እንደምታውቂው ከፍቅረኛዬ ጋር አብረን አይደለንም። አብረሽ መሄድ ትፈልጊያለሽ? የእውነትህን ነው? ከእኔ ጋር መሄድ አይጨንቅክም? አይ ምናልባት ሰው ቢያይንስ? ምንም አያሳስብሽ። ከጓደኛዬ ጋር ሲኒማ መሄድ ፈልጌ እንደሆነ ነግራቸዋለሁ። ጓደኛክ? አዎ። የእውነት? አየክ፣ ልክ ነበርኩ። አዎ፣ ግን ብዙም እንዳትደሰቺ፣ ጊዜያዊ ጓደኞች ነን። ይሁን እባክህ፣ የመጀመሪያው ጓደኛዬ ነህ እኮ። በጣም ይቅርታ። ለምኑ? እስከ ዛሬ ትምህርት ቤት ተማሪዎች ሲናገሩሽ ባለማየቴ። እረ አልጨነቅም። እንደዚህ ብዬ ስጠይቅሽ ለአንቺ ግድ ያለኝ እንዳይመስልሽ። አልገረምም እንዲህ ስላልከኝ። ጓደኛሞች መሆን ሲገባን፣ አንተ ግን ለምንድን ነው እንደዚህ ክፉ የሆንክብኝ? ምንድን ነው ቆይ ግን ችግር? የእኔ ችግር ጓደኛ እንኳን ኖሯት የማያውቅ ልጅ፣ በዛ ላይ እኔን ለመቅረብ ስቃይ የምታበላኝን አልፈልግም። አንጀት ነው የሆነብኝ። ገባኝ። እንደዚህ ግልጽ በመሆን ጥሩ ነው። እንደው ግን አንድ ቀን እንኳን እንደ ጓደኛ ካይተኸኝ ታውቃለህ? አላቅም። ትልቅ ነገር አይደለም፣ የለመድኩት ነው። ዛሬ ለምን አልመጣሽም? ትላንት በተናገርኩሽ ምክንያት ከሆነ በጣም ይቅርታ። እንደዛ መናገር አልነበረብኝም። ዛሬም አልመጣሽም እኮ። እውነት በጣም ይቅርታ። ለምን ግን አትመልሽም? ቆይ እስካሁን ተናደሽብኛል እንዴ? ደግሞ ያኔ ዋሽቼሻለሁ። ቸኮሌቶቹን በልቻቸዋለሁ። በጣም ነበር የሚጣፈጡት። ስላንቺ ምንም ሳልሰማ ሳምንት አለፈኝ። እባክሽ ሄዱ መልሽልኝ። አንዲት ልጅ ጠፍታለች የሚል ዜና ሰማው። አንቺ አይደለሽም አይደል? ሄዱ የት ነሽ? እባክሽ እየለመንኩሽ ነው። እባክሽ ተመለሺና አውሪኝ። በጣም ነው ናፈቅሽኝ። ትላንት በሐይቁ አቅራቢያ የሚገኝ ገደል ውስጥ አስክሬን አገኙ። ወጣት ልጅ ነች። ዜናው ላይ ስትሮጥ ነበር ይላሉ። አንቺ እንዳልሆንሽ ተስፋ አደርጋለሁ። አንቺ መሆንሽን ሰማው እኮ። በራሴ በጣም አዝኛለሁ። ሄዱ ላንቺ በቂ ሆኜ አላቅም ነበር። እሱ ደግሞ በራሴ እንድጸጸት አድርጎኛል። ልቤ ለዘላለም ተሰብሯል። እውነት ደግሞ ሁሌም ምሽት ላይ መልእክትሽን ጠብቃለሁ። ምክንያቱም አፍቅሬሻለሁ። በጣም ነበር ያፈቀርኩሽ። ያልነገርኩሽ ምናልባት እንደ በፊቱ አታወሪኝም ብዬ ፈርቼ ነበር። እኔም እንዳንቺ ጠፍቼ ሄዱ ብቀላቀልሽ። አፈቅርሻለሁ ሄዱ። ሄዱ ጥለሽኝ ከሄድሽ 1 ወር አለፈሽ። ዛሬ አንድ ድመት እኔ የነበርኩበት ቦታ መጣች። ሁሉም ነገር አንቺን ብቻ ነው የሚያስታውሰኝ። አምላክ የሚወዱትን ሁሉ እየሰበሰበ ነው። በሙሉ ልቤ አምኛለሁ። ቅድም አንቺ ልትጎበኝኝ እንደመጣሽ ግን ደግሞ እንደዛ እንደማይሆን አውቃለሁ። ሄዱ ዛሬ ወደ መቃብርሽ ቦታ መጥቼ ነበር። እናቴ ትወደዋለች ያልሽኝን አበባ ይዤልሽ ነበር። በሚያምር አበባ ማስቀመጫ አድርጌልሻለሁ። ትወጃቸዋለሽ። ሰላም ሄዱዬ፣ ዛሬ እኮ ካጣንሽ ዓመት ሞላሽ። መቃብርሽ ስፍራ ላይ ሄጄ ነበር። ማልቀስ ማቆም አልቻልኩም። ያሳፍራል አይደል? በጣም እኮ ነው የናፈቅሽኝ። ሰላም ሄዱዬ፣ ዛሬ ሐይቅ ዳርቻ ሄጄ የምትወጃቸውን ቸኮሌት እየበላው ነበር። ደግሞ እውነት በጣም ጣፋጭ ናቸው። የኔ ፍላጎት ግን በእውነት ካንቺ ጋር አብሬ መብላት ነበር። ሰላም ሄዱዬ፣ ይህን ስልክ ቁጥርሽን ለሌላ ሰው ሊሰጥ እንደሆነ ሰማው። የምር እንደዛ እንዲሆን አልፈልግም። ይሄ እኮ ብቸኛው መንገዴ ነው አንቺንም ማወራበት። ሄዱዬ፣ አንድ ቀን እንደምትመለሺ ተስፋ አድርጋለሁ። የመሰናበቻ ጊዜ ደረሰ መሰለኝ። በጣም ናፍቀሽኛል። ለአሁን ወደ መቃብርሽ ስፍራ መሄድና አንቺን መውደዴን እቀጥላለሁ። ለእኔ በጣም ከባድ ነው አንቺን መሰናበት። በዛኛው ሕይወት አገኝሻለሁ፣ አፈቅርሻለሁ። ሰላም ውድ ተመልካቾቼ፣ ኤላ ነኝ። ዛሬ ይዤላችሁ የመጣሁት ታሪክ እንግዲህ እውነተኛ ታሪክ፣ 2 ወጣቶች በአንድ ወቅት በቴክስት ይጻጻፉ የነበረውን የ2 ወጣቶች ትውውቅና መጨረሻን የሚያሳይ እጅግ ልብ የሚነካ ታሪክን ነው። እያንዳንዱ ድርጊታቸውን በቴክስት ያስቀምጡ ስለነበር ሁሉንም ለእናንተ አቅርቤያለሁ። በዚህ ታሪክ ውስጥ ምን አይነት ስሜት ተሰማችሁ? አያችሁ አይደል? አንዳንድ ጊዜ አብሮን ያለንን ሰው ምናልባት ይኮራብኛል በማለት ስሜታችንን ግልጽ አድርገን ባለማውጣታችንና